ዋው ፋሚሊዎቼ የምርክ ነው ደስ ብሏል። ስታምር እና እስቲ ቀፈኝ በአዲሱ ልብስ ግን አሪፍ ላይ ነህ በጣም ጌታ ወደሽው ባይ ዘ ዌይ ያው ፋሚሊዎቼ እንደነገርኳችሁ ነው ከመስቀያውም ጭምር ነው ግን ደግሞ አንቺ እውነት ጌታን ማች አድርገናልና የሆነ ፕሮግራም ልንሄድ ነው የሚመስለው የሆነ ዝግጅት ተዘጋጅቶ በቃ እንግዲህ ካሰብኩ አይቀር እራት ጋብዘኛ እንደዚህ ግብራ የኔ መልካም እውነት ደስ ብሎኛል እና ደግሞ በአዲሱ ልብስ ካልዛምኩ ምናምን አልበልክ ዛሬ ይፈቀዳል ኧረ ምንም ሌላም ነገር ሮስ ልከራከራይ ነበር አድለኝነት አልታወቀም እኮ በእጅ የያዙት ወር ከመዳብ ይቆጠራል አሉ ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ ገና ለውለታ እኔ አንተዬ ስለምነው ያንተን ሰላም ጤና ነው መማጸነው ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ ገና ለውለታ እኔ አንተዬ ስለምነው ላንተ ሰላም ጤና ነው መማጸነው መልካም እንደዚህ አድርጊለት የምትሉኝ ኦዲየንሶች አላችሁና እስቲ በትንሹ ቢያንስ የአብርሃምን ደስታ እንደምትፈልጉት የአብርሃምን ሳቅ እንደምትፈልጉት በትንሹ እየሞከርኩ ነው ያለሁት ብዬ አስባለሁ እና እያያችሁም ነው ቢያንስ ደግሞ የሁሉ እንክብካቤ ግራ እየገባኝ ነው ፋሚሊዎቼ ወዴት እያመራው ነው ያለው ይሄ መጀመሪያው ነው እኔ ስቼ ነው ወይስ እነሱ ስተው ነው ኧረ ማንንም እዚህ ጋር የተሳሳተ የለም እኔ ብቻ ነኝ ነጭ የለበስኩትና ልውጣላችሁ ወጣ በለው ደዛ አመሰግናለሁ ቡቡዬ በጣም ማለት ነው ማች እንደለበስን ታውቀዋላ እኮ ማች አውቀሽ ነው ካንቺ ጋር ማች እንዲሁ አዎ አስቤበት ነው ዋው ፋሚሊዎቼ የምርክ ነው ደስ ብሏል ቱ እንግዲህ የሳትከው አንተ ነህ ማለት ነው። ራሴን እኔ ነኝ የሳትኩት ወይስ እነሱ ናቸው የሳቱት ብለዋል ማለት ነው። እንግዲህ ሄርሜላ ያው ሰርፕራይዝ አርጋለሁ ብለው ነበረ። ጥቁር በጥቁር የሀዘን ልብስ ለብሰው መጥተዋል። ትናንትና እንደፖስተችው እንግዲህ ሀዘንም ደስታም የተቀላቀለበት ስለሆነ ብላ ነበረ። ሰርፕራይዙ እንደዛ አይነት ነው ብላ ነበር። እንግዲህ እንዳያችሁት ዛሬ ጥቁር በጥቁር ለብሰው የሀዘን ልብስ ለብሰው እንግዲህ ያው ክርስቲያኖቹ በብዛት የሀዘን ልብሳቸው ጥቁር ነው ማለት ነው። ጥቁር በጥቁር ነው የሚለብሱት ማለት ነውና ጥቁር ነው። ማን ሞቶብክ ነው ወይስ ምን ሆነክ ነው? ለነገሩ ትዳርህ ፈርሶ እንዴ ጥቁር በጥቁር አትልበስ። እንግዲህ ሩታን ከመሰለች ልጅ እንደዚህ ርቀህ እቺን ይሄን ከመሰለ ከልጅህ እናት ጋር ተለያይተህ እንዴት ነው ከውሽሜት ጋር እየሄድክ ልጅህን ትዳርህን አፍርሰህ ልጅህን ትተህ ሄደክ እንዴት ነው ሀዘን ማይሆነው? እውነትም የሀዘን ጥግ ነው። አንቺ ራሱ ከውስጥ ነጭ መልበስ አልነበረብሽም። ከውጭ ከውስጥም ጥቁር በጥቁር መሆን ነበረበትና ሰርፕራይዝ አደርጋለሁ ያለችው የነበረው ይሄንን የሀዘን ልብስ ልታለብሰው እንደነበር ሆነ ታውቀዋል ማለት ነው። እንግዲህ ሀዘን ልብስ ልታለብሰው እኔ ነገ ሰርፕራይዝ አደርጋለሁ ያለችውን የሀዘን ልብስ ልታለብሰው እንደሆነ ዛሬ እንግዲህ ቪዲዮ ለቀዋል ማለት ነው። ሄርሜላ ቻናል ላይ ገብታችሁ ማየት ትችላላችሁ ማለት ነው። እንግዲህ በጣም ያሳዝናል እውነት ለመናገር ትዳሬን ፈርሶ እንግዲህ እንዴት ነው ማላዝ ነው? ይሄ ሁላ እንክብካቤ ምንድነው? ይሄ ሁላ ደስታ ምንድነው? እኔ መቆጣጠር አቃተኝ። ይሄንን ደስታ በጣም እየሞቀኝ ነው እውነት የመሰለኝ አይደለም እያለ ሀዘኑን በደስታ ይገልጻል። ሰው ሀዘን ይገልጻል እንጂ ሀዘን በደስታ የሚገለጽበት ዛሬ ነው እንግዲህ በአብርሃም ያየሁት ማለት ነው። እንግዲህ አየር እንዳንይዝባችሁ እኔ ልሂድ ብሎ እንግዲህ ብሩክ የሚባለው ልጅ ወጥቷል። ብሩክና እንግዲህ ይሄ ፈረንጁ የሚባሉ ልጆች እነ አቤላ ምናምን ነገር ካሜራማን ናቸው ማለት ነው። ከፊት ለፊት ያዩዋቸው ነው። ልሂድ የሚባል ነገር እኮ የለም እንዴ! ቤተሰብ እኛን እየሸወዱ ነው ማለት ነው እንዴ! ኧረ ጉድ እኮ ነው። እና እንግዲህ የሀዘን ልብስ ለብሰው በመምጣታቸው ደስ ብሎኛል። እንኳን ደስ አላችሁ ማለት ነው። ሩታን እዚህ ጋር እንደዛ ከልጇ ጋር እየተሰቃየች እነሱ በደስታ ሊያብዱ እንዴ! ማን ብሎት? እንዴት ይሆናል? እንዴት የሩታ ሀዘን የት ሄዶ? የሩታ ግፍስ ወዴት ሄዶ ነው አንተ እዛ ደስተኛ የምትሆነው? ምንም ደስተኛ አትሆንም። የፈለገ ፏፈሽ ላለው ብትል ይሄው በጥቁር ሄርሜላ እኮ ትችልበታለች። የምሬ ነው የምላቸው እየተጫወተችበት ነው። ጭራሽ ብላ የሀዘን ልብስ ታለብሰዋለች።
አረ ወይኔ ጉዴ ፈላ። የምሬን ነው የምላችሁ ቤተሰብ። እሷ በጣም ያስመሰለች ነው። እሱ አላወቀም እንጂ እንዴት ነው የሀዘን ልብስ የምታለብሰው? ከትዳር ተለያይተህ ከዛ ወደ እኔ መጥተሃል። ስለዚህ ከኔም ልትለያይ ስለምትችል የሀዘን ልብስ ነው አሁን መልበስ ያለብህ ብላ እንግዲህ ኩሪፍቶ ለማዝናናት ወስዳው ጥቁር ልብስ አስለብሳው መጣች ማለት ነው። አስለብሳው እያዝናናች ነው ጥቁር በጥቁር። ነገ የሚፈጠረውን ነገር ስለማይታወቅ ሀዘንህን ዛሬውኑን የኔ ደስታ ያንተ ሀዘን ነውና፣ ስለዚህ ያንተ ሀዘን የኔ ደስታ ስለሆነ ዛሬ ጥቁር በጥቁር ላልብስህ ብላ እንግዲህ አለበሰችው ማለት ነው። በጣም ያሳዝናል። ስጦታ ከሆነ ደግሞ ወይም ደግሞ ሌላ እንደዚህ ደስ የሚል ፕሮግራም ምናምን ነገር ካለ ሁለታቸው ማች ቢለብሱም እነዛህን ራሱ አንድ አይነት ልበሱ። ለነገሩ እነሱ እኮ ነጭ በነጭ ነው የሚለብሱት። ሁላቸውም አይታችኋል አይደለም? ነጭ በነጭ። ምን ነው ከድርጅት ነው ያወጣችሁት ነው ወይስ ድርጅቱ አስረክቧችሁ ነው? ይሄን ያክል በአንድ ካምፓኒ ነው የመጣላችሁ? አረ ጉድ እኮ ነው። እና እነሱ ነጭ በነጭ እነዚህ ደግሞ ጥቁር በጥቁር ለብሶ እነዛ እንግዲህ የነሱ ሀዘን ደስታ ነው። የነ አብርሽን ሀዘን የነ ብሩኬ ደስታቸው ነው። ስለዚህ ለዛ ስለሆነ ነው መሰለኝ እንግዲህ ቤተሰብዬ በጣም ያሳዝናል። ሁለት ለመናገር ጓደኛ ሲደሰት ትደሰታለህ እንጂ ታዝናለህ እንዴ? እነሱ ግን አዘነው አላዘኑም ተደስተዋል። እንግዲህ ከትዳሩ ጋር ተለያይቶ ከሄርሜላ ጋር ሲሆን በጣም ደስ ብሏታል ማለት ነው ብሏቸዋል። ሄርሜላም እንግዲህ ዛሬ እንዳያችሁት ከሆነ ያቺ ውሽሚት ሩታዬ ናት፣ እኔ ሩታዬ ናት የምታሳዝነኝ እንጂ እናንተ አይደላችሁም። አብርሃም ከፈለግ ጥንቅር በል። ራስህን እንደሳትክ እኮ ራስህን እንዳታቅ የተደረክበት እኮ ራስህ ነክ ያደረከው። ራስህን አይደለህም፣ ራስህን ነው የሳትከው። ይሄንን እናውቃለን። ራሴን ስቻለሁኝ ብለዋል እንግዲህ እንዳያችሁት ማለት ነው። ራሴን ስቻለሁ ወይስ እነሱ ናቸው አለ እና ራስህ ነህ እንጂ እኮ ሌላ አይደለም፣ ሌላ ሰው አይደለም። ራስህ ነህ የሳትከው፣ ማንም አላሳተህም። አንተ በራስህ ብትተማመን ቢሆን ኖሮ በራስህ ብትተማመን ይሄ ሁላ ነገር አይፈጠርብህም ነበረ አንተ ማለት ነው። እና ጀዝባ ደነስ ስለሆንኩ ነው እንዳለ ይሄ ጨጓራ የሆኑ ልጆች ማለት ነው። እና ሩታ የኔ ቆንጆ ደግሞ አይታቻት ከሆነ ሩታ እንዴት እንዳማረባት ቤተሰብ ውበቱን የደፋባት። የምሪ ነው የምላችሁ። እኔ አራስ ሆና የልጅ እናት ሆና ከነ ልጇ እኔ እፈልጋታለሁኝ የሚል እንግዲህ መጥቷል። ባለፈ እንዳያችሁት የሆነ ቪዲዮ ለቆ ነበረ ልጁ ማለት ነው። እኔ እፈልጋታለሁ፣ ዱባይ ወስዳታለሁ፣ ዱባይ ላዝናናት እፈልጋለሁኝ ሁላ እያለ ነበረ ካያችሁት ማለት ነው። እና በጣም ነው ደስ የሚለው። ትሂድ ከሌላ ሰው ጋር ትሁን፣ በቃ አለቀ እንዴ። አዶናይ አለበለዚያ የአዶናይ እንሰጠዋለን። አዶናይ ከአዶናይ ጋር ትሰራለች። አንተም ቅጥል ድብን እንድትል ማለት ነው። ተናደድ። እኛ ምን አገባን? ይናደድ ከፈለገ እንደፈለገ መሆን ይችላል። ጥርግ ማለት ይችላል። እኔ በልጅነቴ ነው ያገባሁት፣ ተገድጄ ነው ያገባሁት አለ አይደለም። ከነ ልጇ የሚፈልጋት አለ። ሩታ እኮ በቃ ጀግና የሆነች ሁሉም የሚፈልጋት ሴት ነች። አንተ ግን እንዳለ አስመስለው ለመፈመስ የሚመጡ ሴቶች ናቸው አንተ ጋር ያሉት ማለት ነው። ቤተሰብ ልክ አይደለሁም ለመፈመስ እንጂ እሱ ፈልጎ የሚመጣ አንድ ወንድ የለም። አንድ ወንድ ማለት ነው። አንድ ሴት ማለቴ አንድ ሴት የለም። እሱን ፈልጎ አንድ የሚመጣ ሴት የለም። መፈመስ ከፈለገ እንጂ ማለት ነው። ከሱ ጋር ተጃጅሎ ያሞኝ ስለሆነ በሞኝነቱ እነሱ ባሉት ይመራል ምናምን ነገር። አንድ ቀር ከነሱ ጋር ያድራሉ። በቃ አለቀ። እንደፈለጉ ሆኖ ይወጣሉ፣ ይገባሉ፣ ይጫወታሉ። አለቀ። ስትፈምስ ትሄዳለች ማለት ነው። ያው እንግዲህ ሄርሜላም ይሄንን አስባ ነው እኔ ሊሄድ ነው እንግዲህ ሊሄድ ስለሆነ ሀዘንህ እንግዲህ በዚህ ልግለጽልህ ብላው ነው እንግዲህ ይሄንን ነገር ያደረገችው ማለት ነው። እውነት ለመናገር በጣም ያሳዝናል። እኔ በጣም ነው ያዘንኩትና ቤተሰብዬ፣ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ።